ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን፣ በዛሬው ዕለት ይፋ ስለተደረገው አዲሱ ታርጋ ዝርዝር መረጃዎችን ይዘንላችሁ ቀርበናል። ነባሩ ታርጋ በአዲስ በሚቀየርበት ወቅት የሰሌዳ ማስቀየር ስራው የሚጠይቀውን ሁሉንም ወጪ የመኪናው ባለንብረት ይሸፍናል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ ለመተካት የሚያስችል አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መውጣቱ ይታወቃል። ሚኒስቴር መስሪያ ቤቱ መመሪያውን አዘጋጅቶ ተግባራዊ ለማድረግ የሚያስችል ስራዎችን እየሰራ መሆኑን ገልጿል። በ2018 ዓመተ ምህረት ሙሉ በሙሉ ተሽከርካሪዎችን በአዲስ ታርጋ የመቀየር ስራ እንደሚሰራ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ተናግረዋል። በአገልግሎት ላይ ያለውን ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ ለመተካት ካስፈለገበት ምክንያቶች ውስጥ ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት፣ የአሰራር ክፍተትና የሀብት ብክነት ሲስተዋልበት የቆየ በመሆኑ ያንን ለመቅረፍ የሚያስችል ስርዓት መዘርጋት በማስፈለጉ ነው ተብሏል። አሽከርካሪዎች እየተጠቀሙበት የሚገኘው በስራ ላይ ያለው ታርጋ ከ1994 ዓመተ ምህረት በኋላ ምንም አይነት ማሻሻያ ሳይደረግበት የቆየ ነው። ሚኒስትሩ ነባሩ ታርጋ በአዲስ በሚቀየርበት ወቅት የሰሌዳ ማስቀየር ስራው የሚጠይቀውን ሁሉንም ወጪ የመኪናው ባለንብረት ይሸፍናል ብለዋል። ከዚህ ቀደም የነበረው ታርጋ 9 ሚሊዮን መኪኖችን ብቻ መዝግቦ የሚያበቃ ውስን ታርጋ ነበር። እስካሁን ባለው መረጃም 1.6 ሚሊዮን የሚሆኑ ተሽከርካሪዎች ተመዝግበዋል። የአሁኑ ታርጋ ግን 121 ሚሊዮን ታርጋዎችን መመዝገብ ያስችለናል ሲሉም አክለዋል። 2 ሚሊዮን የሚሆን የተሽከርካሪ ታርጋ ለማሳተም በእቅድ ተይዞ የመጀመሪያ 50,000 የታተመ ታርጋ ወደ ሀገር ስለመግባቱ የተናገሩት ሚኒስትሩ ታርጋውን አድሎ ስራ ላይ ለማዋል የዲጂታል ስርዓት መዘርጋት ይጠበቅብናል ብለዋል። ስርዓቱን ከሚዘረጋው አካል ጋር እየተነጋገሩና በአንዳንድ ጉዳዮች ላይ ድርድር እየተካሄደ መሆኑን አክለው በ2018 ዓመተ ምህረት ሙሉ በሙሉ ተሽከርካሪዎችን በአዲስ ታርጋ የመቀየር ስራ ይሰራል ተብሎ መታቀዱንም ገልጸዋል። አዲሱ ታርጋ ቅየራ ስለሚከናወንበት ጊዜም መሰራት ያለባቸው ቅድመ ሁኔታዎች መሰራት ስላለባቸው አዲሱ ታርጋ ቅየራ አልተጀመረም። ከ2 ወር ባጠረ ጊዜ አዲሱን ታርጋ መቀየር እንጀምራለን። በያዝነው 2018 ዓመተ ምህረት ሙሉ በሙሉ አዲሱን ታርጋ ቀይረን እንጨርሳለን ሲሉም ገልጸዋል። አዲሱ የተሽከርካሪ መለያ ቁጥር ወይም ታርጋ አይነቶች እና ምልክቶች ምን ይመስላሉ የሚለውን እናጋራችኋለን። የአገልግሎት አይነቱ ታክሲ ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የሚል የተጻፈበትና የኢትዮጵያ ካርታ ምልክት ያለው ይሆናል። ስቲከሩ ነጭ መደብ ከቀይ ፊደላትና ቁጥሮች ጋር የመለያ ቁጥር ሰሌዳውና ታክሲ የሚል ጽሑፍ ይጻፍበታል። የአገልግሎት አይነቱ የቤት ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የሚል የተጻፈበት እና የኢትዮጵያ ካርታ ምልክት ያለው ይሆናል። ስቲከር አይለጠፍበትም። የአገልግሎት አይነቱ የንግድ ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የሚል የተጻፈበት እና የኢትዮጵያ ካርታ ምልክት ያለው ይሆናል። ስቲከር ነጭ መደብ አረንጓዴ ፊደላትና ቁጥሮች ጋር የመለያ ቁጥር ሰሌዳው ላይ ይለጥፋሉ። የአገልግሎት አይነቱ የመንግስት ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች የሚል እና ኢት የሚል የተጻፈበትና የኢትዮጵያ ካርታ ምልክት ያለው ይሆናል። ስቲከር የመንግስት ተቋሙ ስምና አርማ ያለው ይሆናል። የአገልግሎት አይነቱ የሃይማኖት ተቋማትና ማህበራት ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክትና 5 ቁጥር የተጻፈበት ይሆናል። ስቲከሩ ነጭ መደብ ብርቱካናማ ፊደላትና ቁጥሮች ጋር የማህበሩ ስምና አርማ ይጻፍበታል። የአገልግሎት አይነቱ ዓለም አቀፍና አህጉር አቀፍ ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበት እና የኢትዮጵያ ካርታ ምልክት እንዲሁም የተቋሙ ስም ምህጻረ ቃል በአማርኛና በላቲን ይጻፍበታል። ስቲከሩ የተቋሙ ስምና አርማ ያለው ይሆናል። የአገልግሎት አይነቱ የእርዳታ ሰጪ ድርጅቶች ከሆነ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክትና 35 ቁጥር እድ እና ኤኦ የሚል ይጻፍበታል።
የዲፕሎማቲክ መብት ላላቸው ደግሞ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር የተቋሙ ስም ምህጻረ ቃል ሲዲ በላቲን እና ኮዲ የሚል በአማርኛ የተጻፈበት ይሆናል። የእርዳታ ሰጪ ድርጅቶችና ዲፕሎማቲክ መብት ያላቸው ተቋማት ስቲከራቸው የተቋሙ ስምና አርማ ያለበት ይሆናል። በኤሌክትሪክ ወይም በታዳሽ ኃይል የሚሰሩ ተሽከርካሪዎች ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክት ያለው ስቲከሩ መደቡ በነጭ ሆኖ ጽሑፉ አረንጓዴ ቀለም የሆነ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የተጻፈበት ይሆናል። የአካል ጉዳተኞች ከሆኑ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክት ያለው ስቲከሩ የዊልቸር ምልክትና አጉ እና ፒዲ የሚል የተጻፈበት ይሆናል። ባለሞተር ብስክሌት ሰሌዳው ነጭ መደብ ከቀይ ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክት ያለው ስቲከር አይኖራቸውም። ልዩ ተንቀሳቃሽ መሳሪያዎች ከሆኑ ሰሌዳው ነጭ መደብ ከቀይ ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክት ያለውና ልተመ እና ኤስኤምኢ የሚል የተጻፈበት ይሆናል። ልዩ ተንቀሳቃሽ መሳሪያዎች ስቲከር አይለጥፉም። ተሳቢ ተሽከርካሪዎች ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች እና ኢት የተጻፈበትና የኢትዮጵያ ካርታ ምልክት ያለው እንዲሁም ተሳቢ የሚል የተጻፈበት ይሆናል። ስቲከሩ ነጭ መደብ አረንጓዴ ፊደላትና ቁጥሮች ጋር የመለያ ቁጥር ሰሌዳው የተጻፈበት ይሆናል። የተላላፊ ሰሌዳ ሰሌዳው ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ሆኖ በግራ ክንፍ በኩል የተላላፊ የሚል ጽሑፍ ይኖረዋል። ስቲከር አይኖራቸውም። አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ።